ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን የጽናት ሚዲያ ቤተሰብ እንግዲህ እንደተለመደው ፕሮግራማችን ስትከታተሉ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ሐሳብ አስተያየትም ስጡበት ስለዚህ ጽናትን ደግፉ አበርታቱ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ዛሬ በጣም ትልቅ መረጃዎች እና አዳዲስ ነገሮች እየመጡ ነው የጽናት ሚዲያ ቤተሰብ በሸዋ የአብይ አገዛዝ በከፍተኛ ደረጃ ውጊያ ከፍቷል ሸዋ አጠቃላይ በሸዋ ያለው እንቅስቃሴ በጣም በሚገርመው እስካሁን ከሰራዊት ውስጥ በወጣ የተለያዩ መረጃዎች ስፔሻል ፎርስ ያላቸውን አብይ አህመድ ለክፉ ቀን ያላቸውን ኮማንዶዎች ሁሉ ሳይቀር ከ22 ጊዜ በላይ በሄሊኮፕተር እያመላለሰ ይገኛል እነዚህ የገቡት ሰራዊት በዋናነት እግረኛውም የኮማንዶ ኃይሉም ግን የሸዋ ቀጠና እየደመሰሰው ይገኛል በጣም በሚገርም ሁኔታ በርካታ ንጹሃን እንደተጎዱ እየተሰማ ነው በዚህ የበሸቀው የአብይ አገዛዝ ንጹሃንን ኢላማ አድርጎ ጉዳት አድርሷል ግን ቀላል የማይባል ሰራዊት በመያዝ በመማረክ የተለመደውን ያው የምርኮኝነት ዘፈን ሊያዘፍኗቸው እንደሚችሉ ተጠባቂ እየሆነ ነው ይሄ ፕሮግራም እየተቀረጸ ያለው በአጠቃላይ ሸዋ ላይ የጦርነቱ ድባብ ከየትኛውም ጊዜ በላይ ሰፍቷል በትላንትናው ፕሮግራም ከአዲስ አበባ ጋር በተያያዘ እመጣበታለሁ ያልኩት አንዱ ይሄንንም እያጣቀስኩ በተወሰነ መልኩ ሐሳብ አስተያየት ለመስጠት ፈልጌ ነበር ስለዚህ እዚህኛው ላይ ብቻ በተወሰነ መልኩ ላተኩር የጽናት ሚዲያ ቤተሰብ በሸዋ ቀጠና የአብይ አገዛዝ ለምንድን ነው በዚህ ደረጃ ይሄን ሁሉ ኮማንዶ አስገብቶ ውጊያውን በጣም በከፍተኛ ደረጃ መጨመር የፈለገበት እንደምታው ምንድን ነው የሚለው ፖለቲካዊ ሐሳቦችን ልስጣችሁ እኔ እንግዲህ ወታደራዊ ትንተና ሙያተኞች ናቸው በዋናነት በዚህ ጉዳይ ላይ ምስክር የሚሰጡት ግን በወታደራዊ ሳይንስ የጠላትን ኃይል በሩቅ የሚል አመለካከት አለ የአብይ አገዛዝ በዋናነት በሶስት አደገኛ ኃይሎች እንደውም ቀጠናው ላይ ካለው ኃይል ጋር ስናየው የተከበበ ኃይል ሆኗል የአማራው ኃይል ደበኛ ሆኗል ቲፒኤልኤፍ የትግራይ ኃይሎች እንደዚሁም ከኤርትራ ጋር ያለው የጦርነት ፍላጎት አለ በሱዳን በኩል የአልቡርሃን እንቅስቃሴ አለ በዛ ላይ ደግሞ ያው በሚላላከው የውክልና ጦርነት ለማስጀመር የሚንቀሳቀሱት ሚድል ኢስቱ በዋናነት መካከለኛ ምስራቁ አብይ አህመድ የውክልና ጦርነት ያው በሁሉም አካባቢ ላይ እያስጀመረ እንደሆነ ግልጽ ነው አሁን የፖለቲካ እና ወታደራዊ እንቅስቃሴ ማዕከሉ አሁንና ትላንትና ምን ይመስላል የሚለውን በተወሰነ መልኩ ትንሽ ልምጣበት በተለይ ከአማራ ፋኖ እንቅስቃሴ አኳያ የትግሉ አድማስ በጀመረበት ሰዓት የአብይ አገዛዝ በከፍተኛ ደረጃ ፖለቲካዊ ሽንፈት እንዳይሸነፍ ወታደራዊ ሽንፈቱ ተጎናጽፏል ግን ፖለቲካዊ ሽንፈት እንዳይሸነፍ በተለይ የፋኖ ኃይሎች የዞን ከተሞችን እንዳይቆጣጠሩ ያለ የሌለውን ኃይል የሚጠቀመው አማራ ክልል ላይ የዞን ከተማ እንዳይቆጣጠሩ ነው ከዛ ውስጥ ደግሞ በዋናነት በተለይ የርዕሰ መዲናዋ የሆነችው ባህር ዳር ከተማን መቆጣጠር ፖለቲካዊ ውድቀት ስለሆነ በከፍተኛ ደረጃ እዛ አካባቢ ላይ ኃይሉ እንዳከማቸ ግልጽ ነው በጎንደር ቀጠና ስናየው ዋነኛ የስበት ማዕከሉ የመውጫ ኮሪዶሩ እንዳይዘጋበትና ጎንደር ከተማም በፋኖ ኃይሎች እንዳትያዝ ያለ የሌለ ኃይሉን ነው እዛ አካባቢ ላይ ሲጠቀም የነበረው በሚኒሊክ በወሎ አካባቢ ቤተ አማራ ሚኒሊክ ዋነኛ የትኩረት ማዕከል የሆነው ወልዲያ ከተማ ደሴ ከተማ እንዳይቆጣጠር ስለዚህ አሁን አብይ አህመድ ይሄ ጉዳይ በጣም ሲያስጨንቀው የነበረው የተበታተነ ፋኖ በነበረበት ሰዓት አንድ ስላልሆነ አንድነቱን ሰብስበው እንዳያመጡ የኮንስፓይረሲ ስራ መስራት የልዩነት ሐሳብ የስልክ ይሄ ቴሌን ኢንሳን ሁሉንም በመጠቀም
በከፍተኛ ደረጃ ሳቦታጅ ለመስራት ሲንቀሳቀስ የቆየበትን ጊዜ ወደኋላ አልመለሰበትም የሚታወቅ ስለሆነ፣ ከዚህ ጎን ለጎን ግን አንድነቱ እንዳይመጣ ከመስራት ጎን ለጎን በእዝ ደረጃ ያሉት በቀጠና ደረጃ ያሉትም በዋናነት የስበት ማዕከል የሚሆኑትን ከተሞች እንዳይቆጣጠሩ ነው። ምክንያቱም ፖለቲካዊ ሽንፈት ያመጣበታል። ባህር ዳርን ያዘ ፋኖ ነው የሚለው ርዕሰ መስተዳድሩ ታገተ፣ ወደ አዲስ አበባ ሄደ የሚለው ትልቅ ዓለም አቀፍ ዜና ሊሆን የሚችል ይሄ ጉዳይ ነው። ባለፉት ዓመታት 2 ዓመታት አብይ ሲከላከል የነበረው በሸዋ ቀጠና ደግሞ በዋናነት ደብረ ብርሃን እንዳይዙት ነው ትልቁ ስጋቱ። ይሄ ስጋት አንዱ የመጣው ወታደራዊ ሳይንስ ትንተና ነው። የጠላትን ኃይል በዋናነት እዛው በርቆ ነው ክልሉ ላይ ብቻ ጉዳትን ቢያደርስ ተስቦ እንዳይመጣ፣ በተለይ ኦሮሚያ ክልል የሚሉትን እንዳይረግጡ፣ በሌላ በኩል ደግሞ የኃይል ማዛባት መፍጠር ከቻልኩኝ ጉዳት እቀንሳለሁ። ፖለቲካሊ ጉዳት ካላመጡብኝ አሰላለፉን ማዛባት የምችል ከሆነ እኔ አዲስ አበባ ላይ ተቀምጬ በሄሊኮፕተርም እየተመላለስኩኝ በተወሰነ መልኩ የፋኖን እንቅስቃሴ እናዳክመዋለን። በተራዘመ ጦርነት ውስጥም ቢሆን ህዝቡ ይሰላቻል፣ ይተፋሉ፣ እየተንጠባጠበ ይመጣል። ስለዚህ ጉዳቱ ያለው አንድም በክልሉ ነው፣ አንድም በፋኖ የጠላት ኃይል በሚለው ላይ ያመዝናል የሚል ትንተና ነው ያላቸው። ከአንድነቱ በኋላ አብይ አሁን በከፍተኛ ደረጃ የሚያስጨንቀው አዲስ አበባ እንጂ ባህር ዳር አይደለም። አዲስ አበባ እንጂ ወልዲያ አይደለም። አዲስ አበባ እንጂ ጎንደር ከተማ አይደለም። ለምን? ዋናው የስበት ማዕከሉ የፖለቲካው የኃይል አሰላለፍ ካፒታሊስቱ ያለው ዲፕሎማቶቹ ያሉት አጠቃላይ የስርዓተ መንግስቱ መቀመጫ የሆነው አዲስ አበባ ስለሆነ አዲስ አበባ ላይ የፋኖ ኃይል ተቆጣጠረ የሚል ዜና ሳይሆን አብይ የሚሰጋው ኦሮሚያ ክልል ላይ ገቡ የሚለው ዜና ስርዓቱን ስለሚያፈርሰው። ግልጽ ሆኖላችኋል። አዲስ አበባ ገቡ አይደለም እላችሁ። ፋኖ ከአማራ ክልል ተሻግሮ ኦሮሚያ ክልል እዚህ አዲስ አበባ ዙሪያ ያለው እዚህ ከሰም ያለው ይፋታ ያለው የተሰባሰበው ትልቅ ኃይል ግዙፍ ኃይል ተስቦ አሁን ባለው ኦሮሚያ ክልል የሚሉት ላይ ፋኖ ገባ የሚለው ከፍተኛ ኮስት አለው፣ ፖለቲካዊ ኮስት አለው፣ የሞራል ውድቀት አለው፣ አጠቃላይ ማህበረሰባዊ ንቅናቄ ይፈጥራል። ያገዛዙ መፍረስ የሚታወጅበት እኔ እኮ አዲስ አበባን አልጠብቅም። አዲስ አበባ የሚያልቀው ገና 87 ኪሎ ሜትር ሲቀረው ነው። ስለዚህ አብይ አሁን የጦርነቱ የትኩረት ማዕከል አፋብህን አንድ ሲሆን ወደ አዲስ አበባ ሆኗል። ስለዚህ አዲስ አበባ አካባቢ ላይ ትኩረት የሚያደርገው አሁን ሸዋ ቀጠና ላይ በስፋት መዋጋት። ይሄ ማለት ሌሎቹ አካባቢ ላይ ውጊያ የለም አይደለም፣ አለ። በየቀኑ እየተዋጉ ነው። ከፍተኛ ኃይል ታስታውሱ እንደሆነ ከዚህ በፊት የፋኖ እንቅስቃሴ በጀመረበት ሰዓት የኢትዮጵያ አየር መንገድን በመጠቀም የአብይ አገዛዝ ሌሊቱ ሙሉ ነበር ሲያጓጉዝ የነበረው። ሌሊቱ ሙሉ የገባው ሰራዊት ሁሉ እዛው እየቀለጠ። አሁን ሸዋ ላይ 2 ቀን ሙሉ ነው ኮማንዶ ሲያመላልስ የነበረው፣ በሄሊኮፕተር ሲያመላልስ የነበረው። የገባው ሰራዊት በዋናነት ግን ከፋኖ ጥይት ማምለጥ አልቻለም። አሁን መልኩ ተቀይሯል። በአካባቢ ያለው ህዝብ የጉዳት ሰለባ የሚሆነው በጣም ቁጥሩ እየጨመረ ነው። አብይ አህመድ ሲመታ በቀል እየወሰደ ያለው ሲቪሊያን ነው። ስለዚህ ህዝቡ ይውጣ ተብሎ አካባቢው እንዲለቅ መመሪያ እየተሰጠ ነው። እሱ ብቻ ሳይሆን ክተትም ሊታወጅ እንቅስቃሴዎች አሉ። አሁን አማራ ክልል ላይ ክተት ታውጆ በየትኛውም አቅጣጫ ያለው ሰራዊት እንደ ህዝብ ሊፋለመው ዝግጅቶችና ምልክቶች አሉ። ከዚህ ውስጥ በዋናነት ሸዋ የአብይ አገዛዝ የትኩረት ማዕከል ሊሆን የሚችልበት 3 ምክንያቶችን ልንገራችሁ። አንደኛው ቀደም እንዳልኳችሁ ከፋኖ አንድነት በኋላ ወታደራዊና ፖለቲካዊ ኮስት፣ በተለይ ደግሞ የስበት ማዕከል የአዲስ አበባ ካፒታል ሲቲ እንደመሆኗ ዲፕሎማቶች ያሉበት
የተለያዩ ዓለም አቀፍ መገናኛ ብዙሃን የአፍሪካ ህብረት መቀመጫ የሆነበት ከተማ ነው። ስለዚህ አዲስ አበባ አካባቢ ዙሪያ ላይ ትንሽ ቀረብ ያለ የትጥቅ እንቅስቃሴ አንደኛ ዲፕሎማቶቹ ከተማውን ለቀው ሊወጡ ይችላሉ። ሁለተኛ ዜጎቻቸው ወደ አዲስ አበባ እንዳይገቡ ክልከላ ይጥላሉ። በሶስተኛ ደረጃ አፍሪካ ህብረት ለስብሰባ አመቺ ባልሆነ ሁኔታ ላይ ቦታ የመቀየር እድሉ በጣም ሰፊ ነው። ስለዚህ ከፍተኛ የሆነ ዓለም አቀፍ ጉልበት አለው፣ የመረጃም፣ የፖለቲካም፣ የዲፕሎማሲ። የፋኖ ጉልበት ደግሞ ከየትኛውም ጊዜ በላይ እየፈረጠመ እንደመጣ የሚያሳይ ነው። ይሄ እንቅስቃሴ ለአብይ አህመድ በጣም አደገኛ ነው። ስለዚህ የትኩረት ማዕከል አንድ። ሁለተኛ የትኩረት ማዕከል የአዲስ አበባ ዙሪያ ያለ የፋኖ እንቅስቃሴ እየተጠጋ ሲመጣ በተለይ ሌሎች አሊያንስ እና የተለያየ የኃይል አሰላለፍ ውስጥ የገቡ ኃይሎችም ጦርነቱን በብዙ አቅጣጫ የመጀመር እድላቸው ሰፊ ነው፣ በጣም ሰፊ ነው። ስለዚህ የአማራው ኃይል እዛ አካባቢ ላይ ትንሽ ተስቦ ኦሮሚያ አካባቢ ክልል የሚሉት አካባቢ ላይ መግባት ከቻለ እንደሚገባም እርግጠኛ ስለሆንኩ ነው። ሌሎችን በከፍተኛ ደረጃ ያስተላለፍ እና ወታደራዊ እንቅስቃሴውን ይጨምሩበታል። ይሄ ከፍተኛ ስጋት ነው፣ ሁለተኛ ስጋቱ። በሶስተኛ ደረጃ አብይ አህመድ ቅድም እንዳልኳችሁ ሽንፈቱ የሚጀምረው ፋኖ 4 ኪሎ አይደለም የሚመጣው። አሁን ብዙ ሰው ፋኖ 4 ኪሎ ነው የሚይዘው ምናምን ይባላል። እኔ በዚህ አናሊሲስ ብዙ አልስማማም። 4 ኪሎ እኮ የሚያዘው መንግስት ለመመስረት ነው። የትጥቅ ትግሉን ግን የሚጨርሰው እዚህ 4 ኪሎ 6 ኪሎ 5 ኪሎ መጥቶ አይደለም። የትጥቅ ትግል የሚያልቀው በአዲስ አበባ 37 ኪሎ ሜትር አካባቢ በሚቀራት የመጨረሻው ከተማ ነው። እዚህ ደብረ ሲና የገባ ጊዜ ጦርነቱ ያልቃል። ከዛ በኋላ ያለው የብልጽግና መዋቅራዊ ሰንሰለት ይበተናል። አብዛኛው የሚጠፋ ነው። አብዛኛው ሰራዊት ትጥቁን እየጣለ ወደ ጫካ ወደ እጅ እየሰጠ የሚሸሽ ነው። አብዛኛው የፖለቲካ አስተዳደሩ ግን ከሀገር የሚወጣ ነው። ትግሉ ያልቃል። የትጥቅ ትግሉ አዲስ አበባ የሚመጣው ከዛ በኋላ ጥይት ሳይተኩስ ነው። አዲስ አበባን ለመከላከል የሚጠብቅ ኦህዴድ የለም፣ ነፍሱን ለማዳን ነው። ሁለተኛ አዲስ አበባ ላይ የተደራጀ የፋኖ እንቅስቃሴ አለ። ይሄ አዲስ አበባ ላይ የተደራጀው የማይታየው የፋኖ እንቅስቃሴ በከተማው ላይ ልዩ ኦፕሬሽን የመጀመር እድሉ ሰፊ ነው። ስለዚህ መሀል ላይ ተከበን እንመታለን የሚል ድንጋጤም ግምገማም ስላለ ከዚህ በፊት አዲስ አበባ ላይ ትጥቅ መፈተሽ አለብን የሚሉት ለዚህ ነው። ተደራጅቶ የተቀመጠ ኃይል በስፋት እንዳለ ያውቃል። ስለዚህ ኦህዴድ ያለው አማራጭ ከአዲስ አበባ አፈግፍጎ ወደ ሌላ የዞን ከተማ ነው የሚሄደው። አዲስ አበባን ጥሎ መሸሹ የማይቀር ጉዳይ ነው። ከሀገር የሚወጣው ይወጣል። ልብ አለው እንኳን ብዬ አላስብም። እዛ አካባቢ ላይ ልብ አለኝ ግን የሚል ግን ከሆነ አዲስ አበባን ጥሎ ሌላ የዞን ከተማ ለመቀመጥ የመገደድ እድሉ በጣም ሰፊ ነው። ከዚሁ ጋር በተያያዘ የጽናት ሚዲያ ቤተሰብ በተለይ ፋኖ እንቅስቃሴውን ወደ መሀል ሀገር እያሰፋ ሲመጣ ደግሞ ማህበረሰባዊ የሞራል መላሸቅ ይፈጠራል። ይሄ ደግሞ በፖለቲካው ላይ ከፍተኛ ጫና ያመጣል። ይሄ ሰውዬ አስበላል፣ ይሄ ሰውዬ ውድቀታችንን አመጣው፣ ይሄ ሰውዬ ዕዳ ሊያሸክመን ነው የሚል ከፍተኛ የፍርሃት የስነ ልቦና ኪሳራ ይደርስበታል። ይሄ ለአብይ አገዛዝ ከፍተኛ የሆነ የውድቀት ማሳያዎች ናቸው። የውድቀት ዋዜማ ነው። ስለዚህ በዚህ የውድቀት ዋዜማ ላይ የጽናት ሚዲያ ቤተሰብ ያለው የትኩረት አማራጭ ቅድም ያልኳችሁ 3 ነጥቦች አብይ አህመድ ከመመከት ውጪ ሌላ ሀሳብ ሊኖር አይችልም። ስለዚህ ያለውን ሰራዊት በሙሉ አስገብቶ ሸዋ ላይ እንደ ህዝብ ከመታገል ወደኋላ ያገኘውን ኃይል ለመምታት ማለት ነው። ስለዚህ ነጥቡ ምንድን ነው? አፋብህን ከውህደቱ በፊት የነበረው ቀጠናዊ አደረጃጀት አሁን እየተሰበረ ነው።
ከዚህ በፊት ባህር ዳር አካባቢ፣ ጎንደር፣ ወልዲያና ደሴ ነበር የትኩረት የስበት ማዕከል ወደ አዲስ አበባ መጥቷል። አዲስ አበባ የሸዋ የትኩረት ማዕከል ሆናለች። ስለዚህ ፋኖ በተለይ የአማራ ፋኖ ብሔራዊ ንቅናቄ ኃይሎቹን እያሰባሰበ ወደ ሸዋ ማስጠጋት ሰዓቱ አሁን፣ ወሳኙ ሰዓት አሁን። ይሄ ሰዓት አፋብን የተለያዩ ቀጠና ውስጥ ያሉ የፋኖ እንቅስቃሴ ወደ ሸዋ ቀጠና፣ ወደ አዲስ አበባ ቀጠና እያስገባ መምጣት የሚችልበት በጣም በጣም ፈጣን ውሳኔ የሚወስንበት ሰዓት ነው። ይህንን ማድረግ የማይችል ከሆነ አሁን አብይ ባህር ዳር ላይ አይደለም የሚሸነፈው። ልብ ብላችሁ ተረዱ። ፖለቲካ ላይ አሁን ከዚህ በኋላ አረጋ ከበደ የያዘው ጽህፈት ቤት አብይን ያስጨንቀው። የሚያስጨንቀው የወዴት ጽህፈት ቤት ነው የሚያስጨንቀው? እዚህ ደብረ ሲና ገቡ የሚል ዜና፣ ድልድዩን አለፉ የሚል ዜና። ስለዚህ ያለው አማራጭ አዲስ አበባ ላይ ያለውን ኃይል ያለ የሌለውን መዋቅር በመጠቀም መደምሰስ ከቻለ የፋኖን እንቅስቃሴ በከፍተኛ ደረጃ ማዳከም እችላለሁ ብሎ አንድ ያስባል። ምክንያቱም አሁን የስበት ማዕከሉ አዲስ አበባ ነው ካልኳችሁ የፋኖን እንቅስቃሴ ያለ የሌለውን መዋቅር በመጠቀም ማዳከም ወይ ማጥፋት የሚል ፖሊሲ ነው የያዘው። ይህንን ካሳካ በጎጃም፣ በጎንደር ቀጠና፣ በወሎ ቀጠና ያለው የፋኖ እንቅስቃሴ የጉዳት መጠኑ ቢቀንስ እንጂ የተራዘመ ትግል ከመሆኑ ግን አያድነውም። ምክንያቱም ዋናው የስበት ማዕከል እዚህ አፍንጫው ላይ ስላለ። ስለዚህ ወታደራዊ እንቅስቃሴያቸውን ማድረግ የሚችሉት ባለሙያዎች የሚናገሩት የጠላትን ኃይል በርቀት ማስቆም ነው። ስለዚህ አሁን በርቀት ማስቆም አብይ የሚፈልገው አንዱ በክልሉ ላይ ያለው በተለይ ደግሞ ከአዲስ አበባ ርቀት ያሉ ኃይሎችን በተወሰነ መልኩ ቀስ እያለ በተራዘመ ጦርነት አዳክማለሁ የሚል አቅም ነው ያለው። ይህንን ማሳካት ከቻልኩኝ የሸዋውን እንቅስቃሴ ማሳካት ከቻለ የሚችል ከሆነ ሁለት መሰረታዊ ጉዳዮችን ለመጠቀም ይፈልጋል። አንደኛው በአንጻራዊነት የምርጫ ስፔስ አገኛለሁ ብሎ ያስባል። ሁለተኛ የፋኖን እንቅስቃሴ በተወሰነ መልኩ የጉዳት መጠኑን እንዲቀንስ ያደርገዋል። ባይጠፋ እንኳን ጉዳቱን እንዲቀንስ ያደርገዋል። ስለዚህ የተራዘመ ትግል ውስጥ አስገባዋለሁ ይላል። የተወሰነ የሻይ ሰዓት ነው የሚባለው፣ የሆነ ትንሽም ብትሆን የሻይ ሰዓት የእፎይታ ጊዜ አገኛለሁ ብሎ ያስባል። በሌላ በኩል ይህንን እንቅስቃሴ ማዳከም ከቻልኩኝ የቀጠናው ላይ ተጠባቂ የሆነውን ጦርነት ለመጀመር ይዳዳል ማለት ነው። ከኤርትራ ጋርና ከህወሓት ጋር የሚያደርገው በተለይ ከኤርትራ ጋር የሚያደርገው ውጊያ በዛ በኩል ሊከፍት ይችላል ማለት ነው። ይህንን ኃይል አዳክሜዋለሁ። ክልሉ ላይ ያለው የፋኖ እንቅስቃሴ ጉልበት ተዳክሟል። ፖለቲካሊ ደግሞ ህዝቡ በከፍተኛ ደረጃ የመጎዳት አቅሙ እየሰፋ ስለሚመጣ እንደ ህዝብ ስለሆነ የሚያጠቃው ከፍተኛ የሆነ ስጋትም አደጋም አለው። ስለዚህ የፋኖ እንቅስቃሴ እኔ መሆን አለበት ብዬ የማስበው የተለያየ ቀጠና አካባቢ ያለው የፋኖ እንቅስቃሴ ወደ ሸዋ መትመም ሰዓቱ ነው። የሸዋን እንቅስቃሴ የትኩረት ኃይል አሁን የአማራ ፋኖ ብሔራዊ ንቅናቄ በከፍተኛ ደረጃ የሚዲያና የዲፕሎማሲ ጭዎት የግድ ያስፈልገዋል። ዓለም አቀፍ የሚዲያዎችን ሁሉ በመጠቀም ለአዲስ አበባ ቅርብ እየሆነ እንደመጣ በተለይ ደግሞ ዓለም አቀፍ ኢንተርናሽናል ኮሚቴው የፋኖ እንቅስቃሴ እየጠጋ ሲመጣ የጉዞ እግድ እየጣለ ስለሚመጣ ፖለቲካዊ ክራይሲሱ የዲፕሎማሲ ክራይሲሱ ቀላል አይደለም። ይሄን ሁሉ ሰግቶበታል። በሌላ በኩል ደግሞ ተስበው ሊመጡ የሚችሉ ሌላ የታጠቁ ኃይሎች ደግሞ የልብ የሚሰማቸው ሰዓት ነው አማራው እየጠጋ ሲመጣ። ስለዚህ ይሄ ግምገማ እናንተ ጋር እንዳለ ይገባኛል። እኔ ማስረዳት እያስረዳው አይደለም፣ የተረዳውበትን መንገድ ብቻ እየገለጽኩ ነው። ስለዚህ ያለው አማራጭ ፋኖ የተወሰነ ኃይሎችን በየአካባቢ ያለው በየቀጠና ያለው እየሰበሰበ አሁን ውህደቱ ከተጠናቀቀ በኋላ ወደ ሸዋ የሚመጣው ኃይል ለአዲስ አበባ የስበት ማዕከል ወሳኝ ነው። የአማራ ፋኖ እንቅስቃሴ አሁን ከተከላካይነት ወደ አጥቂነት የሚገባበት ሰዓት።
በሌላ በኩል ሁለተኛው የምርጫ እድል የሚባል አለ። አብይ አህመድ የፖለቲካ ድል ለማምጣት በምርጫ ይሄንን እንደ ጥይት እየተጠቀመው ነው። ስለዚህ በዚህ ጉዳይ ላይም ለህዝቡ ክተት አውጆ መልእክት ማስተላለፍ ያስፈልጋል። አንደኛ ከምርጫ ጋር የትኛውም በአማራ ክልል ላይ ምንም አይነት ቮት ምርጫም እንደሌለ ማወጅ። ሁለተኛ አማራ ክልል ላይ ለሚወዳደሩት እንወዳደራለን የሚሉት ሰዎች መግለጫ መስጠት። ይሄ መግለጫ በዋናነት የማስጠንቀቂያ መግለጫ ማለት ነው። ህይወት መስዋዕትነት እየተከፈለ በህልውና ጦርነት ውስጥ ዲሞክራቲክ የሆነ ስርዓት እንዳለ የምርጫ እጩ ሆኖ የሚቀርብ ሁሉ ወንጀለኛ እንደሆነ ከተገኘም እንደማይለቀቅ አስረግጦ ማስቀመጥ የግድ ያስፈልጋል ማለት ነው። ይሄ በመሆኑ ይሄንን ስታደርጉ ፖለቲካዊ እንቅስቃሴው በጣም እየተጠናከረ ይመጣል። አብይ አሁን ሰራዊቱን ወደ ሸዋ በማስጠጋት ከፍተኛ የጦርነት ጅማሮ እንዳለ እየተሰማ ነው። በርካታ ሰዎች እጅ ሰጥተው ተይዘዋል። አብዛኛው ተደምስሷል። አሁን ያለውን ኃይል እያስጠጋ የሚመጣው የሸዋን እንቅስቃሴ ማዳከም ከቻለ በቀጣይ ደግሞ ወደ ኤርትራ እንደሚሄድ ግልጽ ስለሆነ የትኛውም ኃይል ሸዋን ማገዝ ወሳኝ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ፣ ስለዚህ በሸዋ አካባቢ ያለው እንቅስቃሴ በጣም በጣም ከባድ ነው። ይህንን እድል ደግሞ መጠቀም የግድ ያስፈልጋል። ወደ አጥቂነት የምንሄድበት ሰዓት ነው። ከተከላካይነት ወጥተናል። አብይ ከዚህ በፊት ሲያስጨንቀው የነበረው አንድነቱ አይመጣም፣ መቼም አንድ አይሆኑም። አንድነቱ መቼም አንድ አይሆኑም ሲል ዝም ብሎ አይደለም። የተለያየ ጉንተላዎችን፣ ማስኮብለሎችን፣ ገንዘብ ምን መድቦ የሚዲያ ሰራዊት ቀጥሮ ህዝቡን ሲያደናግር ነው የቆየው። አሁን አንድነቱ ከመጣ በኋላ ደግሞ ያስጨነቀው ደሴና ባህር ዳር አይደለም። ያስጨነቀው አዲስ አበባ ደግሞ ሊገቡ ነው፣ ወደ አዲስ አበባ ሊጠጉ ነው፣ ኦሮሚያ ክልል ሊገቡ ነው የሚል በከፍተኛ ፍርሃት ውስጥ ናቸው። ስለዚህ የአማራ ትግል ደግሞ የሚጠናቀቀው እዚህ 4 ኪሎ መምጣት ሳይሆን የዚሁ 70 እና 80 ኪሎ ሜትር በሚቀረው ስፔስ ላይ በራሱ የአብይን ሰራዊት እዛው ማሸነፍና ደምሶ ወደ ከተማ መምጣት ነው። ወደ ከተማ የሚመጣው ለጭፈራ ነው፣ ለድል ነው የሚመጣው። ጥይት የሚተኩስበት እድል ግን የሚያልቀው አዲስ አበባ ዙሪያ ነው። ስለዚህ ይሄ ስለሆነ በከፍተኛ ደረጃ ያለ ሰራዊቱ እየተጠቀመ ስለሆነ ህዝቡ እንደ ህዝብ ተነስቶ ከፋኖ ጎን በመቆም ሚዲያውም በተመሳሳይ ከፍተኛ ዘመቻ በማድረግ የፋኖን ድል ከጎናቸው ልንቆም ይገባል ብዬ አስባለሁ። በተለይ የአማራ ፋኖ ብሔራዊ ንቅናቄ ይሄ ትላልቅ ድሎች ስለሆኑ ሸዋ አካባቢ ያለው በየትኛውም ቀጠና ካለው በልዩ ሁኔታ በትኩረት መከታተልና የህዝብ ግንኙነት ስራ መስራት፣ የፖለቲካ ስራ መስራት፣ ወታደራዊ እንቅስቃሴውንም በዛው ደረጃ ማፍጠን እኔ ለድሉ በጣም በጣም ቅርብ ነው ብዬ አስባለሁ። አብይ ሸዋን አገኘ፣ ሸዋን መታ ማለት ኦልሞስት ፋኖን ከ50 በመቶ በላይ ማዳከም ቻለ ማለት ነው። የተራዘመ ጦርነት ውስጥ ሊከተው ይችላል። ስለዚህ ሸዋን ከየትኛውም ጊዜ በላይ የኃይል ብልጫ እንዲወስድ ማድረግ ወሳኝ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በዋናነት ከሸዋ ጋር በተገናኘ የተወሰነ ሀሳብ ወደ እናንተ እናምጣ ብለን ነው። ሶሻል ሚዲያ ላይ በስፋት በዚህ ጉዳይ ላይ መነጋገሪያ ሆኗል። ድሉ ግን በሚገርም ሁኔታ እጅ በሚያስጭን ሁኔታ ሸዋ ጥይት ተኩሶ የማይስት የአብይ አገዛዝ እጅ ወደ ላይ አድርጎ እንደምታዩት እየነዳው ይገኛል። ለአዲስ አበባ ቅርብ እየሆኑ ይመስለኛል። አዲስ አበባ በቅርብ ጊዜ ፋኖ በውስጥም በውጭም ያለው ኃይል ተሰባስቦ የድል ችቦ የሚለኮስበት ሰዓት ቅርብ ይመስለኛል። ስለዚህ የፕሮግራማችን ዛሬ ያለውን ከሸዋ ጋር የተገናኘውን ከፋኖ ድል ጋር የተገናኘውን ወደ እናንተ ሀሳብ ለመሰንዘር ነው። በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬን በዚህ ያበቃለሁ። እኔ ስንታየሁ ቸኮል ነኝ። ጽናትን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ትግሉን ደግፉ እያልኩኝ እኔ ከዚህ እሰናበታለሁ። ሰላም።